ሰብስክራይብ እንዳረሱ። እንግዲህ የጆርዲ ጉዳይ በጣም አነጋጋሪ የሆነ ነው። ትሰማ የሚል የጆርዲ ንቅናቄ በጣም ያው ውጤታማ ሆኖ አሪፍ እየሄደ እያለ የኢትዮጵያ እናቶች ደግሞ ጆርዲ ላይ ተቋሞ እያስነሱ ነው። ምክንያቱም እኛ ልጆቻችንን ባሎቻችንን እንፈልጋቸዋለን፣ መፍታት አንችልም። በኃይለኛው ለጆርጂ መልእክት እየላኩላት ነው። እኔም እንደኔ ምለው ሐሳብ ምንድነው? ጆርጂዬ ያንቺ ሐሳብ ያንቺ መንገድ ጥሩ ሆኖ ሳለ የሴቶች ጥቃት ይቁም፣ የሴቶች መደፈር፣ የሴቶች መገደል፣ ሴቶችን ለየት ያለ ታርጌት አድርጎ የሚደረገው የጾታዊ ጥቃት ይቁም ማለትሽ ጥሩ ሆኖ ይሄንን ሐሳብ ግን ከወንዶች ጋር ብትሰሪ በጣም አሪፍ ነው። ከመንግስት ተቋማት ጋር ብትሰሪ በጣም አሪፍ ነው። ከመንግስት አካላት ጋር ብትሰሪ በጣም አሪፍ ነው። አንቺ ብቻሽን ነው ያለሽው። አንቺ ብቻሽን ወይም ሴቶች ብቻቸውን እዚች ሀገር ላይ ለውጥ ያመጣሉ ብዬ አላስብም እንደኔ። ስለዚህ የኢትዮጵያ እናቶች ምን አሉ? ኤኒዌይ ማነች እንትና ቅድም ስትናገሪ ስለ ቤተሰብ ስለ አስተዳደግ ሚስት እንዴት ሆና ባሪያ ሆና መኖር የለባት ምናምን የሚለውን ስትይ በጣም ልቤ ስለተነካ ነው። እኔ የልጅ እናት ነኝ፣ ትዳር ያለኝ የልጅ እናት ነኝና ለልጄ ስሰራ ለልጄ ሳለብስ ሳጥበው ምን ስለው ሳለብሰው ጥሩ ነገር ሳስተምረው ክብር ነው የሚሰማኝ። ክፍያ አልጠብቅበትም። ፍቅር ነውና እኔ ይሄ የኔ ድርሻ ነው። ቤተሰቤን መምራት፣ ቤተሰቤን ማስተዳደር፣ ትዳሬን ማቆም የኔ ድርሻ ነው። አንቺ እንደምትዩ ክፍያ ይገባኛል ብዬ ሰው ቤት ተቀጥሬ ብሰራበት ገንዘብ አገኝበታለሁ። እዚህ ግን ስለሰራሁት ለቤተሰቤ ስላደረኩት ባሪያ ነኝ ብዬ አስቤ አላቅም። እንዲህ አይነት በጣም ነው የሚያሳዝነው። የ16 ዓመትና ከዛ በላይ የሆኑ ልጆች ናቸው ፎሎወሮቼ ብለሻልና ይሄንን ነው ሐሳብ ጭንቅላታቸው ውስጥ እየከተች እኛም አንቺን የምንቃወመው። በጣም ነው ማዝነው። ይሄንን በዚህ አጋጣሚ መግለጽ አለብኝ። ሳልገልጽ ባልፎ ይቆጨኛልና በፌሚኒዝም ስም መጥቶ የኢትዮጵያን ሴቶች አግዛለሁ፣ ኢትዮጵያውያኖችን እረዳለሁ፣ ሴቶችን ከችግር አላቅቃለሁ የሚል ፖለቲካ የሚል እሳቤ እኔ አልቀበልም። ባይ ዘ ዌይ በተለይ ካንቺ። ምክንያቱም አሁን ቁጭ ብለን እዚህ ጋር የመከርሽው ምክር ፍቅር የሚባል ነገር ከቤተሰብ ውስጥ ተነቅሎ እንዲጠፋ የሚያደርግ ነው። ምንም ጥሩ ነገር ለሴቶችም አልመከርሽም። እኔ ከራሴ ቤተሰብ ውጪ መቼም ዛሬ ልናገረው 4 ቤተሰብ አስተዳድራለሁ። ሌላ በምንድን ነው መሰልሽ ማገዛቸው? ባለትዳር ናቸው፣ ልጆች ያላቸውን ወንድየውና ሴቷ ስትረስ ሲበዛባቸው ችግር ሲመጣባቸው ይጣላሉ። ጸብ ያለ ነው። በኢኮኖሚ በቻልኩት አግዛቸዋለሁ። ትዳራቸው እንዳይፈርስ እጠግናቸዋለሁ። ለልጆቻቸው የትምህርት ቤት አግዛለሁ። ይሄ ነው ቤተሰብን ማቆም፣ ማህበረሰብን ማቆም። ማህበረሰብ ከቤተሰብ ይጀምራል። ቤተሰብን ስትገነቢ ነው ቅድሚያ ማህበረሰብን የሚገነባው። ዲሞክራሲ ሲመጣ ዲሞክራሲ ጥሩ ነገር ይዞ ካልመጣ አገራችን ውስጥ መርጠን ነው ማስገባት ያለብን። ዲሞክራሲ ነው መብቴ ብላ የ12 ዓመት ልጅ ተነስታ ሄዳ ማግባት አለብኝ እንትን ማለት አለብኝ ሴክስ ማድረግ አለብኝ ብላ ብትመጣ እቤት ውስጥ አንፈቅድላትም። በእርግጥ ዲሞክራሲ መብቷ ነው። ይህንን ዲሞክራሲ መብት ብለን መቀበል አለብን። ያብዬ አይደለም፣ በዲሞክራሲ መብቷ አይደለም። በዲሞክራሲ 18 ዓመት በኋላ ነው መብት ነው ልትል የምትችለው። ኤኒዌይ ወንድ ልጅ ለሴት ያስፈልጋታል። የቤት ራስ ነው። ፍቅርን አታሳጧቸው። ፍቅር እያሳጣቸዋቸው ነው። ዛሬ ያሉትን ትንሽ የሚወለዱትን ሴቶችን፣ ወጣት ሴቶችን ልባቸውን ራሳችሁን ችላችሁ መኖር ትችላላችሁ፣ ሰው ቤት ግብድና ተቀጥራችሁ መኖር ትችላላችሁ ያላችሁ ከቤት አታስኮብልሏቸው፣ ከትዳር አታለያዩዋቸው። ማህበረሰብን አታፍርሱ። ማህበረሰብን እያፈረሳችሁ ነው። እኔ በዚህ በጣም ነው ማዝነው። የሃይማኖት አባቶቻችን አገራችን የራሷ ህግ አላት። ማህበረሰቡ ራሱ ህግ አለው። ቤተሰብን ያስተዳድራል፣ ይመራል። ያጠፋው እንዲኖራል። ወንዶች ይቀጣሉ። ወንዶች ካልተቀጡ ሴቶች ጥለው ይወጣሉ። በቃ ይሄ ያለ ነው። ይሄ ፌሚኒዝም የሚባለው እሳቤ አይደለም የሚጠቅመን። እሱን እሳቤ ከሀገራችን ማውጣት አለባቸው። አንፈልግም።
ባይ ዘ ዌይ ለሴቶች መብት የቆመ ምንድነው እሱ የሴቶችና የህፃናት መብት እንትን አለ። እሱን አግዙ ከቻላችሁ ከፈለጋችሁ፣ ወይም ደግሞ በራሳችሁ 4 ሴቶች ቤተሰብ ያላቸውን እርዱ። ሴቶች ትዳር እንዲይዙ ምከሯቸው። እንዴት ነው እሱ ከወንድ ጋር መኖር ያለባችሁ የሚለውን ነገር አስተላልፉ። መልእክት፣ እንደዚህ አይነት መልእክት ጥሩ ነገር። ወንድ ልጅ ለምንድነው እሱ እንትን የሆነው? ወንድሞቻችሁን ምከሩ፣ ደፋሪ አባቶቻችሁን ምከሩ፣ ተቆጡ፣ አታለያዩ። ወንድም በራሱ ጉድለት አለው፣ ሴትም በራሷ ጉድለት አላት። ወንድ ሆኖ የሚጨቆን አለ፣ ሴት ብቻ አይደለችም። ኦኬ ጭንቅላታቸው ላይ ልጆቹ ላይ የምትሰሩ ስራ እኔ በጣም ነው የሚያናድደኝ። በጣም የ16 ዓመት ልጆች ናቸው ተከታዮችሽ። ተማሩ። በ16 ዓመታችሁ ቦይፍሬንድ አትያዙ መባሉ ነው የደበረሽ? አልገባኝም። የቢ ተማሩ አይደለም። ኖ አሁን ቁጭ ብለሽ ያልሽው ነገር ነው። ሴት ልጅ ቤተሰብ መመስራት የለባትም፣ ልጆች ማጠብ የለባትም፣ ልጆች ማሳደግ የለባትም። መቼ ነው እንደዛ ያልኩት? አሁን ቅድም በደንብ አድርገሽ መግለጫ የሰጠሽበት የለባትም። ብትሰራ ኖሪ ልጆቿን ለማሳደግና ቤቷን ለመጠበቅ የምታወጣው መስዋዕትነት በመንግስትም በማህበረሰብም እውቅና አግኝቶ ካሳ ሊኖረው ይገባል። ምክንያቱም ለማህበረሰብ ቆይ የቢ ያላልኩትን ነው አልሽ ያልሽ። ስለዚህ አሁን ያልሽው ራሱ ምን አይነት ልጅ ለቤቷ የምትሰራው ለባሏ ለልጆቿ የምትሰራው ነገር ለሷ ብቻ አይደለም የሚጠቅማት፣ ለሷ ለፍቅር ብቻ አይደለም፣ ለደስታው ብቻ አይደለም፣ ማህበረሰብንም ይጠቅማል። ቆይ አዳምጪኝ ፕሊዝ። ማህበረሰብንም ይጠቅማል፣ ሀገርንም ይጠቅማል። ማህበረሰብና ሀገርን እንደሚጠቅም እምናክ ከሆነ እውቅና እንስጣው ነው እያልኩ ያለሁት። የቤት እመቤትነት ለምሳሌ አድሚኒስትሬቲቭ ወርክ ነው። የአድሚኒስትሬቲቭ እውቅና ይኑረው። አንድ ነገር ልጠይቅሽ። ባል ምንድን ነው አልሽ? ባል ወንበር ነው ወይ ጠረጴዛ ነው ወይ ጣራ ነው ግድግዳ ነው ወይ? ከዛ ደግሞ ቀጠልሽ ሚስት ሊከፈላት ይገባል። ታዲያ ለሚስት መንግስት ይክፈላታ፣ ቤት ውስጥም ስራ ነው እያላችሁ ነው። ስለዚህ ለምን ለሚስት አይከፈላትም? ከዛ ደግሞ ቀጠልሽ እስኪ ግቢና ሊብሬውን ቼክ አድርጊ፣ ካርታውን ቼክ አድርጊ። አላማችሁ ለሴቶች መቆም፣ ለሴቶች መሟገት ወይስ ደግሞ ትዳር ማፍረስ? እውነት ግልጽ ነገር እኮ ነው። እግዚአብሔር እስኪ እናንተን ሐሳብና አስተያየት ኮሜንት ላይ ጻፉልኝ። እንግዲህ ጆርድዬ ምን መሰለሽ፣ አንድ የተሳሳትሽው ነገር ያለ ይመስለኛል። እቴጌ ጣይቱ ሴት ነች። በጣይቱ ስም ትምህርት ቤት አለ፣ ሆቴል አለ። በጣም ጣይቱ ማለት ያው ታዋቂ ንግስት ነች። እቴጌ መነን ሴት ነች። ልዕልት ዘውዲቱ ሴት ነች። በሴቶች ብዙ ነገር ነው የተደረገው። የሴቶችን አደባባይ መውሰድ ትችያለሽ። ሴቶች ከሌላ ዓለም በተለየ መልኩ ኢትዮጵያ ውስጥ እንደሚበደሉ አድርገሽ ያወራሽው ነገር ልክ አይመስለኝም። እንደኔ ሴቶች ኢትዮጵያ ውስጥ ተበድለው አያውቁም ብዬ ማሰብ አልችልም። ምክንያቱም አንዳንድ ቦታ ላይ የሴቶች ጥቃት ሊኖር ይችላል። ነገር ግን ድፍን የኢትዮጵያን ሕዝብ ድፍን ኢትዮጵያ በቃ ሴትን በጣም እንደሚጨቁን፣ በጣም እንደሚበድል፣ በጣም ዲስሪስፔክት እንደሚያደርግ አይነት ነገር ነው አድርገሽ የምታወሪውና ይሄ ነገር ተቀባይነት የለውም። እስኪ እቺን ቪዲዮ እንያት። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ። የተወለድኩት አሰብ ነው። የአሰብ ጨው ለዛ ነው። የአሰብ ጨው ለዛ ነው አሰብ ነው የተወለድኩት። ልጅ ጆርዲ ባትጃጃይ ጥሩ ነው። ይሄንን ቪዲዮ ኮፒ ሊንክ ሸር አድርጉት። ከመቼውም ጊዜ በተለየ ሀገር የሚያሳስባችሁ ሰዎች እንደዚህ በማርያም በጊዮርጊስ ምናምን ስለምናችሁ ሳጎንብስላችሁ ሙሉ የጋራ ችግር ነው። ኮፒ ሊንክ ሸር ታደርጋለህ። ልጅ ጆርዲ በምን እንደወጣሽ እናውቃለን። ዩኒቨርሲቲው ልኮይ ለዩኒቨርሲቲ ተደናብረሽ በውር ድንብር ክለብ ማታ ላይ ሴት ጋር ስትሳሳሚ ፎቶ ይዘንብሽ ተደነጋግጠሽ ነው ወጣሽው። ዛሬም በአፍሪካ ሀገር ሆነሽ የምታረጊው የምትስተዳደሪበት ብቸኛ ነገር በተመሳሳይ ጾታ ሆሞሴክሹዋል የሚደባበቅ ነገር የለም። በፌሚኒስት መልኩ ሰላማዊ ትዳር የሚኖሩትንና ለማግባት ዳድ የሚሉትን ሰዎች በማስደንበር 15 ቀን ወሲባዊ ግንኙነት በመከልከል ስራ ባለመሄድ እያልሽ ሀገርንም ትውልድንም ለማቃወሳት ሞክሪ። እጣቱን የሚጠባ ሕፃን ልጅ ኢትዮጵያ የለም። ሁሉም ሰው ገብቶት የራሱ የሆነ ላይብራሪ በጭንቅላቱ ላይ ገንብቶ ነው የሚኖረው። አንቺ የምትወሪውን በቲክታክ ዓለም ላይ
ከአልጎሪዝሙ አንዱ ስለሆንሽ ስክሮል ስናርጊ ስለምትመጨልን እንጂ የሚከተሉሽ ባንቺ አይነት በተመሳሳይ ጾታ የተጠቁ ብዙሃንና ውስኖች ደግሞ ለሴት ልጅ ጥቃት እውነተኛ ጠበቃ የሆንሽ መስሏቸው ነው። እውነቱን ስነግርሽ ይሄ ሁሉ የሚከተልሽ ሴት የኔን 300 ሺህ አካውንት እንዴት እንዳዘጋሽው ቃል በቃል ልንገርሽ። አቅም ኑሮሽ አይደለም። የኔዎች ሲዘናጉ ያንቺዎች ደግሞ ለመብዛት ስለበረቱ እንዳንድ ራስ እንዳንድ ምላስ ስለሆናችሁ ነው። የኔዎች አንሰው አይደለም ወይ ያንቺ በስተው አይደለም። የእናንተ መዳረሻችሁ ዓላማ ታርጌት እቅድ ስላላችሁ ነው። የኞች ደግሞ ትውልድ መዘናጋት ስላለባችሁ ነው። ባጭር ቃል ያዘጋሹ 300 ሺህ አንዴ እንደ ቅቤ ቀልጧል። እነ ፉአድ እንድሪስ ማይከፈትም ብለዋል። የኢትዮጵያን ቲክታክ ብርግድግድ የሚያደርጉት በምን ርዝ እንደሆነ ምሎ በአላህ ብሎ ቢነግረኝም በምን እንዳላስከፈተው አላቅም። የነ ሙሴ ሰለሞንን ከዓመት በኋላም ሲያስከፍት አይዶን ጊቭ አፕ ሽት በአካልም ስለምንቋወም ስለምንዋጋ በሚዲያም ባንመጣ ያሳስበንም። እንዲሁም ሚዲያ ከወሬ ውጭ ዘለለ የለም። በአካል ብዙ ተግባር ነገር እያደረግን ነው። ዋናው ሐሳብ ስመጣልሽ አጠር አድርጌ በ3 ደቂቃ ነው ቪዲዮ ሰራሁት። ኮፒ ሊንክ ሸር እንዳይረሳ። የቻላችሁትን ያክል ሜንሽን አድርጉላት። የኔ 100 ሺውን አዲስ ያፈሯቸው አንቺ ካዘጋሽ በኋላ ያፈሯቸው 100 ሺህ ወንዶች ከጎንሽ እንዲቆሙ አንድ ቪዲዮ ስር የአንድ ደቂቃ ተመሳሳይ ጾታን ሆሞሴክሹዋልን እቀዋወማለሁ፣ በአገሬ ላይ እርኩሰትን እከላከላለሁ በይና ቃል ሰማይ ቃል ምድር ጉልበቴ እስኪደማ ክንዴ እስኪዝል ከጎንሽ ልቁም። ይቺ ከዚች እስከዚች በተወሰነችው በ10 ኢንች ጉሮሮሽ ከወጣች ግብረ ሰዶምን እቀዋወማለሁ፣ ተመሳሳይ ጾታን ሌዝቢያንነትን አወግዛለሁ በይ። ያችን ካረክሽ ይቺ ማተብ ትካደኝ። ከኔ ቀድሞ የሚደግፍሽ ከኔ ቀድሞ የሚወድሽ የለም። ግን አትያትም። ያሳሾናት ታንቅሻለች፣ ትወጋሻለች፣ ፈሰስሽ ትቀራለች። ውስጥ ለውስጥ አለው ሊቀመንበራችሁ ነኝ ያልሻቸው ሴቶች ይበተኑብሻል። ወንድማችሁ ገብረየስ ነኝ። ኮፒ ሊንክ ሸር አድርጉት። ይሄንን አይተህ በዚህ ጾም ኮፒ ሊንክ ሸር አድርገህ ሀገርክን ማታድን ትውልድ አንፎሎ በማድረግ እኔን ተባበረኝ። አንፎሎ አድርጉኝ። መልካም ቀን ተመኝ። ገብረየስ ነኝ። እመለሳለሁ እመላለስ። ያው ጆርጂዬ ኢትዮጵያ የብሔር ብሔረሰቦች ሀገር ነች። ኢትዮጵያ የሃይማኖት ሀገር ነች። ኢትዮጵያ ከሌሎች ዓለም በምንም በጨዋነትም በምንም ቢያንስ እንሻላለን የሚል ሐሳብ አለኝ። የራሳችን እሴት፣ የራሳችን ባህል፣ የራሳችን ቋንቋ ከሌላ ዓለም ላይ ለየት የሚያደርገን ነገር አለ ብዬ አስባለሁ። አንቺ ደግሞ ምንድነው ያልሽው? ኢትዮጵያ የቅድስት ሀገር እንደዚህ አይባልም። እባክሽን እንደዚህ አይባልም። 1 2 3 4 100 ሰው በሚያጠፋው ጥፋት 100 ሚሊዮን የሚቆጠር የኢትዮጵያን ሕዝብ ዲስሪስፔክት ማድረግ በጣም ተገቢነትና አግባብነት የለውም። ይሄንን ነገር አስተካኪ እናት ዓለም፣ ይሄንን ነገር አስተካኪ። ምክንያቱም ኢትዮጵያ ውስጥ ጨዋም አለ፣ መጥፎም አለ፣ ክፉም ተንኮለኛም አለ። ግን እንደኔ ኢትዮጵያ አንቺ እንደምትዩ ክፉ ብቻ ሳይሆን በጣም ጨዋ ፈራ እግዚአብሔር ያለን ሕዝብ አለን ብዬ ነው ማስበው። ስለዚህ እባክሽን ይሄንን ነገር አስተካኪ። ትግልሽን ደግሞ ብቻሽን አታርጊ። ወንዶችን ማከል ማድረግ መቻል አለበት። ሰብስክራይባችሁ እንዳረሱ። ሰላማችሁ ይብዛ። ኬቢ ስማርት